ጸጋን በስልክ ሲያወራት ሄሉ ሁሉንም ትሰማለች። ሄዳም ለቤዚቲ ትነግራትና ቤዚቲ ንዴቷን መቋቋም ያቃታት አንገቱን ይዛ በጥፊ እያለች እውነቱን ለምን አትነግረኝም? አንተና ጸጋን ምን አድርጊያችኋለሁ? በህይወቴ እንደዚህ የምትጫወቱብኝ? የምወዳትን ጓደኛዬን አስጣጣላችሁኝ። የምወደው ፍቅረኛ ይሙት ይኑር እስካሁን አላቅም። ምንድን ነው ችግራችሁ? ጸጋ ያለችበትን ለምን አትነግረኝም ስትለው ዳኒ ግን ዛሬም ድርቅ ብሎ ያለችበትን እንደማያውቅና ማን እንደነገራት ባያውቅም ልክ እንዳልሆነ ውሸት እንደሆነ ይነግራታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 246 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ዛሬ ናታ ፊት ለፊት እያየ መሲን መለያየት አለብን፣ ጓደኝነታችን በጎረቤት ወይም ከውጭ ለሚያንሰው ከጓደኝነት ወደ ፍቅር አልፏን እያሉ ነው። ስለዚህ እኔና አንቺ መካከል ጓደኛሞች ወይም እህትና ወንድም እንጂ የፍቅር ግንኙነት የለም። ስለዚህ ደብዳቤ የጻፈው ሰውዬ ወይም መልእክት ያስቀመጠልኝን ሰውዬ ትርጉም ለማስታወስና ወይም ላቀናብረውና ምን ለማለት እንደፈለገ ስመረምር ነበረ። ለኤላም ሄጄ ነገርኩት። ኤላም ከውጭ ለሚያያችው ኤላ አንተና መሲ በጣም የምትፋቀሩና በጣም የምትዋደዱ ፍቅረኛሞች እንጂ ፈጽሞ እህትና ወይም የእህትና የወንድም አይነት ግንኙነት አይታዩባችሁም። ናታን ግን አስበኋል? እንደዚህ በጓደኝነት ከተዋደዳችሁ ፍቅር ውስጥ ብትገቡ ምን ያክል ልትስተሳሰቡ እንደምትችሉ። ኧረ እባክህ ኤላ፣ እኔ እንደዛ አላስብም። መሲ በጣም የማልተካትና ውድ ስጦታዬ እህቴ ናት። ከእህቴም በላይ እኮ ከእህት በላይ ከሆነች ለምን ፍቅረኛ አታደርጋትም? ሲልም እኔና የእሷ ግንኙነት በእንደዚህ አይነት አይደለም ነው ምልክ። ስለዚህ ሄጄ ማናገር አለብኝ ብሎ መሲን ቁጭ አድርጎ ይውልሽ መሲ፣ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ ከማንም ከምንም በላይ። ነገር ግን ግንኙነታችን ከውጭ ሆኖ ለሚያየን ሰው የፍቅር አማማቾች እንጂ የጓደኛሞቾች አይደለም። ማነው የነገረህ ስትለውም እሱም ኤላ እንደዛ እንዳለው ይነግራታል። መሲ ታዲያ በሰው ወሬ ምን አገባን? የፈለገውን ሰው ያውራ። እኔ እናንተ ውስጣችን እናውቃለን ብለ ናታን ግን ለጊዜው ይሄ ነገር ቃጭል ጋር ቢደርስ ለእኔ ጥሩ አይደለም፣ ላንቺም ፍቅረኛሽ ጋር ቢደርስም ጥሩ አይደለም። ነገር ግን እኮ ከዚህ በፊት ስለዚህ ጉዳይ አውርተን ማንም ምንም አንተን መቀበል ካልቻለ መቅረት እንደሚችልና እሱም ቃጭል አንቺን መቀበል ካቃታት መቅረት እንደምችል ነግረህ ነበረ። አዎ ነግሬሻለሁ፣ ካንቺም ማንንም አላስበልጥም። ነገር ግን አሁን ግን ለጊዜው ወሬው እስከሚዛባ ወይም እስከሚቆም ማቆም አለብን በማለት መልስ ይሰጣታል። እሷም አንተን ካስደሰተህ እሺ ብላ ባትወድም እንባዎቿ በአራት ማዕዘን እየረገፉ እሺ ትለዋለች። በጣም ስለተባሳጨች ኤላ ጋር ትሄድና በማያገባህ ነገር ለምን እንደሚገባና እሱ የነካው ነገር መበላሸት እንጂ መልማት እንደሌለበት እውነቱን ትነግረዋለች። እሱም የረዳሁሽ መስሎኝ ይሄን ያደረግኩት፣ ታፈቅሪዋለሽ፣ ያፈቅርሻል። ነገር ግን ፍቅራችሁ ጓደኛሞቻችሁነትን ሸፍኖባቸዋል። ያንን ያደረግኩ ስትል ማነው አንተን ተንታኝና ፍቅር አገናኝ አቀናባሪ ያደረገ? እባክህ ኤላ ድጋሚ ህይወቴ ላይ እንዳትገባ በማለት ታስጠነቅቀዋለች። አልሚም ትመጣና በየሰዓቱ እየመጣችሁ የምደነፉበት ፍቅረኛዬ ነው፣ እባካችሁ ራሳችሁን ጠብቁና ወደዛ ርቀታችሁን ጠብቁ በማለት ትናገራታለች። እኔ ደግሞ ልሳንሽን እንዳልዘጋለች ዝም በይ በማለት ሊደባደቡ ሲሉ ኤላ በጣም ይቅርታ ብሎ ከዛ እንድትሄድ ያደርጋታል። አልሚንም ካረጋጋት በኋላ ትንሽ ቁጭ ብለው ካወጉ በኋላ ኤላ እንደተለምደው መጽሐፍ የሚያነብበት ከትምህርት ቤት ጀርባ ተቀምጦ ነበር። የሆነውን ነገር ሁሉ ሄዳ ለጓደኛዋ ቆይማን እኔ የምልሽ ሰብሊ፣ አንቺ ግን እኔ ናታን እንደማፈቅረው ላንቺ ብቻ ነው የተናገርኩት ነግረሽዋን ስትላትም
የተንተባተበች እየነገረችው እንዳልሆነና በዝም ብሎ ገምቶ እንደሆነ ትነግራታለች። በጣም ጥሩ፣ ለማንኛውም ይቅርታ አስጨነቁሻ፣ እኔ እኮ እንደዛ ለምን አለ ብዬ ነው በማለት ሰብሊም በጣም ስለተናደደችበት እውነቱን ስለሚያውቅና እውነቱን ስለነገረችው ሄዳ ለማናገር ትሞክራለች። እሱም የረዳኋት መስሎኝ ነው፣ ደብዳቤውንም ያስቀመጥኩትን እኔ እውነተኛ ፍቅራቸውን እስከሚገላለጹ ድረስ ይሄን ማድረግን ፈጽሞ አላቆም በማለት አይን ላይን እያየ ይመልስላታል። እሷም እንዲያቆምና አንተ የኔን ህይወት በጠበቅ እባክህ የመሲና የናታን ደግሞ አትበጥብጥ። ይኸው አሁን ልጁ ተጣላት፣ ፍቅሯንም ባይቀበላትም ታጠገቧ መሆኗ ግን ለእሷ ብርቷቷ ነበረ በማለት መልስ ትሰጠዋለች። እሱም እሺ ለማንኛውም ይሄን ግን የማደርገው ለነሱ ጥቅም እንጂ ለእኔ አይደለም፣ አንተ ማናህ ለሰው ሀሳብ ያደረገ በማለት ትጮህበታለች። ለማንኛውም አንቺና እሱ ተመሳሳይ ባህሪ ነው ያላችሁ፣ ውስጣችሁ ያለውን ፍቅር ማውጣት አትፈልጉም በማለት ይፈላሰፍባታል። አሁን ለማንኛውም ባለፈው ቃል የገባሽልኛል እንድስሚኝ ነው የማፈልገው በማለት ይነግራታል። እሷም አልስምህም፣ ባለፈው ይሄን ያደረግኩት ለቲቸር በቃሉ እንድትዋሸኝ እንጂ እውነት ፈልጌው እንዳልሆነ ነግሬሃለሁ ስትለው በቃ እንደዛ ተሆነማ ጥሩ ነው፣ ሄጄ ደግሞ ለመሲ የእውነቱን እንደነገርሽኝና ናታንን እንደምታፈቅረው ጓደኛሽ ናት የነገረች ብዬ እነግራታለሁ በማለት ብድግ ሲል በቃ በሀሳብህ ተስማምቻለሁ በማለት ጉንጩን ትስመዋለች። የማይጠበቅና ያልተጠበቀ ነገር ካሌብ ከጀርባ ነበረ። አጨብጭቦ ጎበዝ ደግ አድርገሻል። እኔ የምልሽ ከፍቅረኛሽ ምን አተሽ ነው እዚህ ላይ የተጣበቅሽው? አንተስ ሰው ፍቅረኛ ያላት ላይ ምን አጣበቀህ? በማለት ይሄን ነገር ሄዶ ለጆሲ እንደሚናገር ይነግራታል። ልታስረዳው ብትሞክርና ነገሩ ልክ እንዳልሆነና እንዳሰበው እንዳልሆነ ብትነግረው ነገር ግን እሱ ፈጽሞ ብትገሉኝም ጓደኛዬን ስትጫወቱበት ግን ማየት አልፈልግም በማለት ልጁን ሄዶ ሁሉንም ነገር ይነግረዋል። እሱም ብቀጠቅጠው አፈር ልሶ ይነሳል። እኔ ከዚህ ወዳስ ምን ላድርግ በማለት አሁን ግን የማያዳግምና የመጨረሻ ፋይሉ የሚዘጋበት ጦርነት ነው የምናደርገው በማለት ይነግረዋል። እሱም አሁን ትምህርት ቤት እንደማይሆንና ቀጠሮ ይዘው ፊት ለፊት ገጥመዋቸው እንደሚያሸንፏቸው ይነግረዋል። እሱም እሺ ብሎ ወደ ኤላና ናታን ወዳሉበት ሄዶ ሁሉንም ነገር የትና እንዴት መፋለም እንዳለባቸው ይጠይቃቸዋል። እነሱም አሁንም ራሱ ቢሆን ደስተኛ እንደሆኑና ፌዝና ቀል የተጨመረበት ነበር የሚያወሩት። ኤላና ናታን የተሸወዱት ነገር ባለማክሱና ወይም የሚደበድባቸው ልጅ ጆኒ መሆኑን ፈጽሞ አልተረዱም። እነሱ ቀላል ሰው አድርገውታል። አሁን ግን ዊልቸር ላይ እንዲቀመጥ ካላደረኩት እኔ ጆን አይደለሁም ብሎ ጎርሯል። ነገር ግን ከዚህ ሁሉ ጣጣ ብትቀርብህና አንተ ፌመስና ቲክቶከር ስለሆንክ ማንም ሰው የሚፈልግ ስለሆንክ አንተ እኮ እሷን መተው ትችላለህ። እሷን እኔ አልተዋትም፣ ምክንያቱም መሲ ለእኔ የተፈጠረች ናት። ቢሆንም ደግሞ እኔ አልፈልግሽም ብያት እንጂ እሷ እንድትወኝ አልፈልግም በማለት ደጋግሜ ይቅርታ አድርጌላታለሁ። እሷ ግን ደጋግማ ተመሳሳይ እንቅፋት እንዲመታት ፈቅዳለች። ስለዚህ አማራጭ የለኝም በማለት ይነግራታል። እሱም እሺ ብሎ ነገር ግን ሰብሊ ሄዳ ያደረገችው ነገር በጣም እንደሚያሳፍርና ነገር ግን ምንም ቢወስንም እንደምትቀበልና አንድ ነገር እንዲያቀላት የምትፈልገው አስገድዷት እንጂ ወዳው እንዳልሆነ ነገሮች ወደ እሷ እየሳቧት እንጂ እሷ ፈልጋ እንዳልሆነና እንደምታፈቅረውና በሁሉም ነገር እንደደከማትና ተስፋ እንደቆረጠች ተናግራ ጥላው ትሄዳለች። እሱም ካልሽሽ በማለት ለማንኛውም በጣም ስላዘነች ጆን በጣም አዝኖላታል። ካሌብ ግን ንዴት ነው የሚሰማው። እሷን ለምንድን ነው ከሁሉም በላይ አንተ ፌመስ ነህ እያለ ያበረታተዋል። ነገር ግን ለጆ ሰብሊ ድክመቱ ናት። እሺ ለማንኛውም የምንለው ብሎ ድብድቡ ቀጠሮ ከያዘ በኋላ ሰብሊና መሲ በአንድ ሊሄዱ ሰብሊ ቀደም ብላ መንገድ ላይ ተገትራ እየጠበቀች ነበረ። ናታንም ግድግዳውን ታኩ እየሄደ ማን እየጠበቅሽ ነው ሲላትም እሷን ጓደኛዋን እየጠበቀችና አንተ ግን እንደዚህ በፍጥነት ልታገኘ ትመጣለህ ብዬ አላሰብኩም፣ አልቻልኩም እኮ መስዬ በቃጭል ምክንያት አንቺን እርቃለሁ ብዬ አንድ ቀን አስቤ አላቅም ማለት አቅፎ ጥምጥም ብሎ እየተላቀሱ ተንግዶ ወዳ
ጊዜ ከትንሽ ጊዜ በኋላ አብረው እንደሚሆኑ ቃል ገብቶላት እሷም እሺ ብላ ካንተ ምንም ነገር የሚበልጥ የለም ፍቅረኛዬም ገደል መግባት ይችላል በማለት ትነግረዋለች። እሱም ለሰው እንጂ እሷን በጣም እንደሚወዳት ነግሯት፣ ነገር ግን ከኋላ ተደብቃ መሲ እያየቻቸው ነበር ተቃቅፎ። ይባስ ብሎም እንትናም እያያቸው ነበር። ኤላ እንደዚህ ነው ፍቅር ያስቀናሉ አይደል ብለህ አንተ ጠላቢስ ከጆ ጋር ተጣልታ ከኔ ጋር ትሆናለህ ብለህ ከሆነ በጣም ተሳስተሃል ትለዋለች። ዛሬ ቀስቴ አንገቱ ነው አንቆ ዳኔን ሊያወጣጣው ቢሞክር በፍጹም ይላል። ነገር ግን ዳኔ ዛሬ ጸጋን አግኝቶ የሆነውን ሁሉ ነግሯት ከእንግዲህ ወዲያ ተስራው እንድታሰናብተው ቢጠይቃትም እሷ ግን ፈጽሞ አይስቻካ